ቁርአን ተብሎ ይጠራል። ቁርአን እኮ አላህ ንግግር ነው። ቁርአን አላህ ንግግር ነው። መልካም ቁርአን ተብሎ ስለዚህ ከአላህ የወጣ ነው፣ የአላህ ንግግር ነው። ቁርአን ተብሎ ይጠራል። ቁርአን ደግሞ በቂያማ ቀን ለአንተ አማላጅ ሆኖ ይመጣል። ቁርአን ያማልድሃል አያማልድህም? ሸፋ ይሆናል። አሁንም እኔ የጠየኩት ጥያቄ ቅድም መልስና ወደዛ መሄድ አለበት። እኔ የጠየኩት ቆይ አንተ ቆይ አዳምጥ፣ ፓኒክ አታርግ። ስለዚህ ቁርአን ፍጡር ነው ፍጡር አይደለም? አሁን አላህ ንግግር ነው። ቁርአን ፍጡር ነው። ቁርአን አላህ ንግግር ነው እኮ ነው ያልኩት። እንዴት ነው ፍጡር ነው ወይ ነው ያልኩት? ፍጡር አይደለም። ፍጡር እኔ አይባልም። ሰምቼ አላውቅም ፍጡር ብዬ። እሺ ቁርአን ፍጡር አይደለም። ቁርአን አላህ ነው። ቁርአን አላህ ነው። ቁርአን አላህ ነው ወይ? አላህ ንግግር ነው። የጌታችን ቁርአን አላህ ነው ወይ? ቁርአን አላህ ነው ወይ? የጌታችን ንግግር ነው። አሃ ፍጡር አይደለም። ቁርአን አይደለም፣ የጌታህ ንግግር ነው። ቁርአን ተብሎ ይጠራል። ስለዚህ አሁን በደንብችን ተጠቀምና አዳምጠኝ። እኛ የአብ የባህሪ ቃሉ በደንብ አዳምጥ። የባህሪ ቃሉ እርሱን ምን ብለን እንጠራለን? ልጅ ብለን እንጠራለን። አንተ ያላህን ቃል ቁርአን ብለህ ትጠራለህ። ፍጡር አይደለም ትላለህ። የልጁ እግዚአብሔር ብለህ ታምናለህ? የልጁ በደንብ አምናለሁ። አንተ እኮ ፍጡር አይደለም ብለህ ቁርአንን እያመንክ ነው። ያ የሞተ ወረቀት ላይ ምናምን የበግ ቆዳ ላይ የሚጻፈው ያንን ቁርአንን ፍጡር አይደለም እያልኩ እኔ ጥያቄው እሱ አይደለም። አንድ ጊዜ አዳምጥ ፕሊስ፣ አዳምጥ። ቁርአን ፍጡር አይደለም ካልከኝ ስለዚህ አንተ ምን ብለህ ታምናለህ? ከአላህ የሚወጣ ነው ቃሉ አልክ። ከአላህ የተገኘ ነው አልክ። የአላህ ንግግር ነው አልክ። ፍጡር አይደለም አልክ። ቁርአን ተብሎ ደግሞ እንቀራዋለን ብለህ ታምናለህ። ፍጡር አይደለም ብለህ ታምናለህ። ምን ተብሎ ይጠራል? የአላህ ቃሉ ቁርአን ተብሎ ይጠራል። እኔ ደግሞ ምንም እያምናለሁኝ የአብ የባህሪ ቃሉ የባህሪ ክንዱ የባህሪ ልጁ ብዬ ጠራዋለሁ። ዳሲት ከሱ የተገኘ ስለሆነ የእሱ ልጅ ተብሎ ይጠራል። አሁን ወደ ቶፒኩ ልመልስህና በኢየሱስ ክርስቶስ ታምናለህ? በኢየሱስ ታምናለህ? ቆይ ኢየሱስ ባስተማረው ታምናለህ? ኢየሱስ ያስተማረው በኢየሱስ ባስተማረው ታምናለህ? የአብ ልጅ ነኝ ብሏል። ትቀበላለህ? ቁርአን ላይ እንደዚህ አይልማ። ቁርአንማ ኢየሱስ አይደለም ያስተማረው፣ መሐመድ ያስተማረው ነው ቁርአን። ከጌታ ከአላህ እኮ ነው መጣ። በጅብሪል በኩል ወደ ረሱላችን ሰለላሁ ዐለይሂ ወሰለም መጣ። መሐመድ ነው እንደዛ መጣልኝ ያለው። ማስረጃ የለህም። ልክ ደምሳሹን አምላክ የነገረኝ እንዳለው እንደዛ ተናገረ እንጂ ስለ ኢሳ እንደዚህ ነገረኝ፣ ስለ ሙሳ እንዲነገረኝ ብሎ መሐመድ አወራ እንጂ አላህን ያየዋለ አላህን ያየዋለ። እሺ ኢየሱስ እኮ ታዲያ የመጣው እኮ ለእስራኤል ብቻ እኮ ነው። እና መጽሐፍ ቅዱስ ስለሲናገር ለእስራኤል ብቻ እኮ ነው የመጣው ያለ እና ይሁና። እኔም እስራኤል ነኝ። መሐመድ ግን የመጣው ለአረቦች ብቻ ነው። አንተ እስራኤል አይደለም እኮ አንተ ማን እስራኤል አደረገ? እስራኤል ማለት ምን ማለት ነው? እስራኤል ማለት ያዕቆብ ማለት ነው። ያዕቆብ ማለት ነው። ጎበዝ ቴንክ ዩ። ያዕቆብ ማለት ምን ማለት ነው? ያዕቆብ እስራኤል፣ እኛም እስራኤል ነን በስጋ ሳይሆን ሮሜ ምዕራፍ 9 እንደሚናገረው ከቁጥር 5 ጀምሮ ከእስራኤል የሚወለድ ሁሉ እስራኤል አይደለም ፔሬድ። አንተ ግን መሐመድ ለአረቦች የመጣ አረቦችን ለማስፈራራት በመካና በመዲና ያለችው በመካ አካባቢ በዙሪያ ያሉትን ለማስፈራራት የተላከን አረብ ሳትሆን ትከተላለህ። ሱራ 14:4 ላይ ደግሞ ለሁሉም ጎሳዎች በራሳቸው ቋንቋ ልከናል ይላል። በአንተ ቋንቋ ላልተላከ ቁርአን ደግሞ 43 ጀምሮ እንዲሁም 11 አረብኛ ግልጽ ነው እሱ። አንተ አረብኛ ተናጋሪ አይደለህም፣ ለአንተ ላልመጣ ቋንቋ ትከተላለህ። ኤኒዌይስ አላህ ዳውድ ሜቢ አብዱሰመድ እሰማለሁ።
እንኳን ደህና መጣ። ይሰማል። እንኳን ደህና መጣ። መልካም። አላህ ለምንድን ነው እሱ አባት ማይባለው? እርግጥ ሰላም ብያለሁ። እሰማለሁ። እንግዲህ በደንብ አስተውሉ። ቴንኪዎች ነቢያቶች አምላካቸውን አባታችን ብለው ይጠራሉ። አላህ ልጅ ሊኖረው ይችላል ወይ? አሁን ናው ደስ ይላል። አብዱል ሰመድ ስላሉ ነው አባት አይሉም። አባታችን አይሉም። ኦኬ ጥቅስ ንገረኝ እስቲ። ሙሳ አባት እንዳላለ ሙሴ አምላኩን አባት እንዳላለ ማስረጃ ስጠኝ እስቲ። አንተ ከሰጠኝ የት ነው ያለው? እኮ አንተ አላለም ብለህ ስላልክ እስቲ አባት አይባልም ያለበትን ሙሳ ማስረጃ ስጠኝ። የት ነው ያለው? አንተ ያለውን ንገረኛል። ከራሴ አውጥተህ ነው የምትለው? አንተ እኮ አይሉም ብለሃል። አሁን ልክ ሙሐመድ አባት አይባልም እንዳለ ሙሳ አባት አይባልም ያለበትን መረጃ ልትሰጠኝ ትችላለህ? አንተ አባት ከደምጥተህ ነው አባት የምትለው? ከደምጥተህ ነው ሳይሆን ቅድሚያ የጠየቁህን መልስ። ነቢያቶች እንደዛ አባታችን ብለው ነው ያስተማሩት ወይንስ አይባልም ብለው ነው ያስተማሩት? አይባልም ብሎት ነው እሱ። እስቲ ማስረጃ ስጠኝ አልኩህ እኮ። ማስረጃ ስጠኝ አልኩህ እኮ እንደዛ ብለው ማስተማራቸው። ፈጣሪ እንዴት ሆኖ ነው አባት ነው? ሙሐመድ ካመጣው ይሄ ሚስት ሳይኖረው አባት አይሆንም ከሚለው ውጪ እስቲ ነቢያቶች አባት አይባልም ብለው ያሉበት ማስረጃ። ለምሳሌ ፈጣሪ ብዙ ነገር ፈጥሯል። እሺ እሺ። ለመሬት አባት ይባላል ፈጣሪን፣ ለሰማይ አባት ይባላል። ምን አገናኘው? ንገረኝ። ምን አገናኘው? እንዴት ነው ለሰው ልጅም አባት ይባላል ፈጣሪ? ኦኬ። መሬት ጥፋት አጠፋች እየተባለ ይቀጣል መሬት? አሁን ወደ ሌላ ጥያቄ እኮ ነው እየገባል። አሁን ገነት ብለህ መሬትም ገነት ይገባል ትላለህ። ያው የሆነ ተራራም ገነት ይገባል ብለህ ስለምታስብ መሬት ጥፋት አጥፍታለች አላጠፋችም ትሸለማለች። በገነት ውስጥ 70 ምናምን ችኮች ምናምን ለገነትም ያዘጋጃል እንደ አላህ አዘጋጅ። ታዲያ የማይገናኝ ለምን ግዑዝ አንተ ከግዑዝ ጋር ራስን ታስተካክላለህ እንዴ? ነው ኦሪጂኔ መሬት ነው ብለህ ነው ራስን ከመሬት ጋር እንዴት ነው የምታስተያየው? ካደ ነው ወይንስ አንተ ከመሬቶች ያነስክ ነህ? አንተ ከግዑዝ ነገርም ያነስክ ነህ? ቁርአን የወረደው ሲጀመር ቁርአኑ ራሱ የወረደልህ እናንተ እንድትመሩበት ወይንስ መሬት እንድትመራበት ነው? ለመሬት ነው። ወጣ አላህ ለመሬት አባት አልተባለም እና ለእኔም አባት አልተባለም። ቅሬታው ራሱ እንዴት ነው እሱ ወገን? ራሱን ከግዑዝ ጋር አስተካክሎ አላህ ለድንጋይ አባት አልተባለም እና ለእኔስ እንዴት አባት ይሆናል አይነት ሳፍ ማለት ነው። ይሰማል። እንዴት አመሸ? እንኳን ደህና መጣ። እንዴት ነህ? ሰላም ይመስገነው። ጥያቄ ነበር ጠይቀህ ቶፒኩ ላይ ቅድሚያ ቶፒኩ ላይ ጥያቄ መጨረሻ መቀበሉ። እሺ ምን ነበረ ጥያቄ? ነቢያቶች ያስተማሩትን ለማማ ትቀበሉት? አላህ አባት ይባላል?
አይባልም። ለምን አይባለው? ምን አልከኝ? እሺ ቀላል ጥያቄ ልጠይቅህ። ኢየሱስ ያስተማረውን ትቀበላለህ? አልቀበልም። አይ ኢየሱስ ያስተማረውን አትቀበልም። ለምን አትቀበለው? ለምን እቀበላለሁ? እስኪ ንገረኝ። ለምን እቀበላለሁ? ለምን አትቀበለው? ለምን እንደምቀበል ንገረኝ። እሺ ሙሴ ያስተማረውን ትቀበላለህ? የኛ ሙሳ ማለት ነው። ስንት ሙሴ ነው ያለው? አንድ ከሆነ የእኛና የእናንተ ለምን ትላለህ? እናንተ ሙሴ ስትል ነው። እኔ ማውቀው ሙሳ ነው። የትኛውን ነው የምትቀበለው? ሙሳ አንደኛውን ሙሳ። እስቲ ሙሳ አላህ አባት አይባልም ያለበትን ስጠኝ እስቲ ከአንተው። አንተ ስጠኝ ካለ አንተ ስጠኝ ማስረጃውን። እመጣለሁ አንተ ጋር። መሐመድ ቀጥል። ቆይ የትም አታመልጠኝ። ስጠኛ መሐመድ። ቆይ ተረጋጋ። አንተስ ሙሳ ያስተማረውን ትቀበላለህ? ቆይ ተረጋጋ። ሙሳ ያስተማረውን ትቀበላለህ? አንዴ ላውራ። አዎ እቀበላለሁ። ቆይ ነስረዲን። ኦኬ። ስለዚህ ሙሴ ያስተማረውን ትቀበላለህ። ኢየሱስ ያስተማረውንስ? እቀበላለሁኝ። ስለዚህ ኢየሱስ የአብ ልጅ ነኝ ብሏል። አባቱም ልጄ ብሎታል። ሙሴም ደግሞ እግዚአብሔር አባታችን እንደሚባል ጽፎልናል። ትቀበላለህ? ኢየሱስ እኮ ነብይ ነው። ነብይ ስለሆነ እኮ ነው አባት ተብሎ እንትን የተባለለት እንጂ ፈጣሪ እኮ አባቴ ነው ተብሎ እንትን አይባልም። አሁን ቤትም ሂድ አባት እግዚአብሔር ተብሎ ይጠራል ብሏል። ፈጣሪን አባት ብለው ነቢያቶች አስተምረዋል። ትቀበላለህ? ማን ነው አላህን አባት ነው ተብሎ ይጠራል ያለው? እቀበላለሁኝ። ሙሴ ያስተማረውን እቀበላለሁ ብለህ ነበር። እሺ የሙሴ አስተምሮት እስኪ ንገሪ። ከሙሴ አስተምሮት ውስጥ አምላኩን አባት ብሎ እንደሚጠራ አስተምሯል። ትቀበላለህ? ይሄን ሙሴ ነው ያለው? ያ አይ ትቀበላለህ? አልቀበልም። ለምን አትቀበለው? ቅድም እኮ ሙሴን እቀበላለሁ ብለህ ነበር አንተ። ትክክለኛ ይሄ የሙሴ ቃላት አይደለም። በአንተ ፈጠራ የመጣ ነው። አሊ ጣልቃ ትግባ። እመጣለሁ አንተ ጋር። እሺ ትክክለኛውን የሙሴን ቃል አሁን አንተ ስጠኝ። እሺ አባት አይባልም ያለበትን ትክክለኛውን ስጠኝ። አሁን በደንብ አስተውል። ሙሴ አላስተማረም እንደዛ ብለህ። ቆይ አሁን መረጃ ከአንተ ነው የምንፈልገው። ሙሴ አባት ብሎ ፈጣሪን አላስተማረም ብለህ ስላልክ ማስረጃ ስጠን። አይባልም ያለበትን አሁን ማስረጃ ለማውጣት እኔ ይመቸኛል። ሌላ ጥያቄ ካለ ንገረኝ። ጥቅሱን ንገረኝ፣ እኔ አወጣልሃለሁ። ይሄን አልነግርህም። ምን ይሁን ይሄን አላውቀውም። አታውቀውም። ስለዚህ ሳታውቀው ዝም ብለህ ነው የምትመራው ማለት ነው። ዝም ብለህ ነቢያት ያላስተማሩትን አስተምሮ መሐመድ ብቻ የነገረን ተረት ተረት እዛ እየተከተልክ ነው። በዚህ ደግሞ እውነቱን ልንገርህ ገሃነም ነው እንጂ ገነት አገባ። ፔሬድ። አሊ ማይክን አንሳው። መሐመድ የመሐመድ የት ላይ ነው ተረት? ቆይ አሊ ማይክን አንሳው። የኢየሱስንም አስተምሮ አልቀበልም፣ የሙሴንም አስተምሮ አልቀበልም አንተ ደግሞ ብለሃል። እና የማንን ነው የምትቀበለው? የማን ነው የምትቀበለው? የኢሳን እቀበላለሁ፣ የሁሉንም እቀበላለሁ። ኦኬ ኢሳ ምን ውስጥ ነው ኢሳ የተባለው? ቁርአን ውስጥ ነው ወይንስ መጽሐፍ ቅዱስ ላይ? ቁርአን ውስጥ። ግልጽ አረብኛ ቋንቋ ብቻ ነው ወይንስ ሌላ ቋንቋ አለው ቁርአን? ግልጽ አረብኛ ቋንቋ። ስለዚህ በቁርአን ውስጥ ያሉት ቃላቶች በሙሉ አረብኛ ናቸው ማለት ነው። ኢሳ
የሚለው አረብኛ ቋንቋ ነው ማለት ነው። እና ኢሳ ለአረቦች ነው እንደተላከው። ኢሳ ለዛ እንትን ማህበረሰብ ተልኳል። ለዛ ማህበረሰብ ለአረቦች ለዛ ማህበረሰብ ተልኳል። ኢሳ ለማ ለአረቦች ነው። ምን ማለት ነው ለአረቦች? ምክንያቱም ኢሳ የሚለው አረብኛ ስም ነው ብለህኛል። ቁርአን አረብኛ ነው። ኢሳ የሚለው ቁርአን ውስጥ ነው ያለው። ግልጽ አረብኛ ብቻ ነው ቁርአን ብለህኛል። ኢሳ የሚለው አረብኛ ስም ይሆናል። በዚህም መሰረት ኢሳ የአረቦች ነው ማለት ነው። እሺ እንደዛ ከሆነ ሙሳ ምን አገናኘው? ለእስራኤሎች ነው የተላከው። ምን አገና አሁን ያነሳትን ሎጂክ መልስልኝ። ኢየሱስን አልቀበልም። ቆይ ኢየሱስን አልቀበልም። ፕሊስ ቆይ ስም ተርጉማችሁ ካሰለማችሁ በኋላ እንደዚህ እየሰጣችሁ ካሰለማችሁ በኋላ ኢየሱስ ኢሳ አይደለም የሚል ከዛ እኛ ነው ብለን ክሌም አናደርግም። አክቹዋሊ እናንተ ስለወሰዳችሁት ነው። እንደዛ ከሆነ ኢሳ ያልከው የአረብ ስም ከሆነ አረብኛ ከሆነ ትርጉሙም አረብኛ ከሆነ ኢሳ ለአረቦች ካልተላከ በቋንቋው ማን ተብሎ ነበር የሚጠራው? አሁን ኢሳ ለአረብ ነው የተላከው እንዴ? እፎይ ምን አቅላለሁ? አንተ ብለኸኛል እኮ ኢሳ ማለት አረብኛ ነው ትርጉሙም የአረብ ብቻ ነው ብለኸኛል። በዚህም መሰረት ስሙ ማን ነበረ በፊት የሚጠራበት? ቁርአን በአረበኛ ነው እንጂ ሰማኝ አታታ እንትን አትበል። ቁርአን የወረደው በአረበኛ ነው። ማመድ ጣልቃ ትግባባይ ኢሳ ስለዚህ በተላከበት ቋንቋ ማን ተብሎ የሚጠራው? ምን ለማለት እንደፈለግህ አልገባኝም። በጣም ግልጽ ነው። ገብቶሃል? ስም ነው እንጂ ኢሳ እኮ ስም ነው። በደንብ ገብቶሃል? ስለዚህ በአገሩ ቋንቋ ማን ተብሎ ይጠራል? ኢሳ ንገረኛውን። ኢሳ ነው። ኢሳ ነበር በፊትም እንደዛ ተብሎ ነበር የሚጠራው። አዎ ስም እኮ ነው። እፎይ ትርጉሙ ምን ነበረ? በደንብ አስተውል። አረብኛ ነው ብለኸኛል። ምን አልከኝ? አይሰማም። ኢሳ የሚለው ከአረብኛ ውጭ ነው ወይንስ አረብኛ ነው? ኢሳ ስም አረብኛ ስም ነው ያልኩ ነው። ኢሳ እኮ ስም ይሆና። ስም እኮ ትርጉም አለው ወንድማችን። ስም እኮ ትርጉም አለው። ቆይ አንተ ሜትር ትርጉም የሌለው ስም የለም እኮ። ትርጉም አለው። በደንብ ያደርጋል። ምክንያቱም ያነሳት ክሌም በደንብ አስተውል። ኢሳ ነው እንጂ ኢየሱስ አይባልም የሚል አርጉመንት አስተህ ሆነ እዚህ የተወሸከው። ኢየሱስን አልቀበልም ኢሳን ነው የምቀበለው አልክ። ጥሩ። ስለዚህ ኢሳ የምን ቋንቋ ነው ምንድን ነው ብያልኩ አረብኛ ነው አልከኝ። ስለዚህ ቀደሞቹ ደግሞ በሀገራቸው ቋንቋ ምን ብለው ነው የሚጠሩት ብዬ ጠየቁህ። አታመልጭኝ፣ አታሯሩጭኝ ነገር። ኢሳ ትርጉሙ ምን ነበረ በሀገራቸው ቋንቋ? ሀገሪቱ ነበር የኢሳ። ምን አውቄ እኔስ? ኬንያ ሊሆን ይችላል። ለምን ትስቃለህ? አሁን ጥያቄ ይሄ ነው። እኔ ኢሳን አላውቀውማ። ለምን ትስቃለህ? ኢሳ የሚባለውን አካል እኮ አላውቀውም። ኢሳ የሚባለውን ካወቅህ አስተዋውቀኝ። የዚህ ቦታ ላይ የተወለደው ይሄ ነው በልና በመረጃ ማለት ነው። ሶማሊያዊም ሊሆን ይችላል። ማስረጃ ምንድን ነው? እስራኤላዊ መሆኑ ጠብቀኝ። እንትን እልሃለሁ። በዛውም እስራኤል ማለት ምን ማለት እንደሆነ ትነግረኛለህ። ድንበሯ የቱ ጋር እንደሚገኝም ትነግረኛለህ። ምናልባት እኮ እስራኤል ያላትም ልክ ኢሳን ስም እንደቀየረው ሶማሌ ሊሆን ይችላል እስራኤል ብሎ የጠራው። ድንበሯን ካላስቀመጠ ሶማሌ ሊሆን ይችላል እስራኤል ብሎ የጠራው። ስም ላይና ሀገር ላይ ነው ማለት ነው። አንተ ነህ እኮ ሽፍት ለማድረግ ሞክረህ እንደማዋጣህ እያሳየውህ ነው። ኤኒዌይስ ዛራ ማዋጣችሁን ድሩስ አትግቡ። ሙዬ ዛራ ናም እየሰማሁህ። እንኳን ደህና መጣሽ። እንኳን ደህና ቆየህ።
መልካም አላህ አባት ተብሎ ይጠራል ብለሽ ታምኛለሽ? አይ አይጠራም። ለምንድን ነው አባት ተብሎ ማይጠራበት ምክንያት? ያው እሱ ፈጣሪ አምላክ ስለሆነ አባት ተብሎ አይጠራም። አባት እንዳይባል ይከለክለዋል ፈጣሪ መሆኑ? አሁን ለፈጣሪ አባት አይባልም። ምን ችግር አለ? የሚያመጣውን ችግር ንገሪኝ። ምን ችግር አለ? ችግሩን አላውቅም፣ ግን ለፈጣሪ አባት አይባልም። ያው እሺ፣ ይሄንን አባት አይባልም ፈጣሪ ብሎ ያስተማረ ከመሐመድ ውጪ ሌላ አለ? ማለትም የነቢያት አስተምሮ ነው ብላችሁ ትላላችሁ። ነቢያቶች አስተምሮ ከሆነ 124,000 መልእክተኛና ነቢያቶች አሉ ብላችሁ ታምናላችሁ። በፍጹም ፈጣሪ አባት አይባልም፣ አባታችን ተብሎ አይጠራም ብለው ያስተማሩ። አው ቁርአን ላይ እንግዲህ ቁርአን ላይ ማንም ሰው ነቢያት አላህን አባት ያለ የለም። እንደ ቁርአን አስተምሮ ነው። እሱ ያው ቁርአን ላይ ተሆነማ ሙሐመድ ነው የሚሆነው። ከዛ በፊትም የነበሩ ነቢያቶች አላህን አባት ያለው ሰው የለም። ማስረጃ ይኖርሻል? እንዳላሉ ማስረጃ ይኖርሻል? አይባልም ያሉበትም ቁርአን ላይ እንስማማለን። በጣም ብዙ ቦታ ላይ አላህ አባት እንደማይባል በቁርአን ውስጥ ተጠቅሷል። ነቢያቶች ግን ይህንን ብለዋል፣ አስተምረዋል። አባታችን ብለው አምላካቸው አይባልም ካላችሁ ግን ነቢያቶች ልክ መሐመድ እንዳስተማረው ነቢያቶችም ኖ ሚስት ሳይኖረው ፈጣሪያችን እንዴት ልጅ ይኖረዋል ብለው ያሉበት ካለ ወይንም ደግሞ ጂኒዎች ነገሩኝ እያሉ ነቢያቶች ፈጣሪ አባት አይባልም ብለዋል ጂኒዎች። ስለዚህ ፈጣሪ አባት አይባልም አጋንንቶች ስላሉ አባት አንልም ያለ ነብይ ካለ ከመሐመድ ውጭ ማንም አባት አላለውም። አላህ እኔማ ማሰጥሻለሁ። አሁን እኮ አንቺ እኮ ማምጣት ያለብሽ ምን መሰለሽ፣ አላለውም ሳይሆን አባት እንዳላሉት እንደማይባል ማስረጃ ማምጣት ከቻልሽ እንቀጥላለን። ምክንያቱም እኔ ሙሴን ልሰጥሽ እችላለሁ፣ ሰለሞንን ልሰጥሽ እችላለሁ፣ ዳዊትን ልሰጥሽ እችላለሁ፣ ኢሳያስን ልሰጥሽ እችላለሁ፣ ሐዋርያትን በሙሉ ልሰጥሽ እችላለሁ። ሁሉም አባት እንደሚባል ፈጣሪ ያስተማሩበትን። አሁን አንቺ የመሐመድን ብቻ ይዘሽ ነው። መሐመድ ምን ሚስት ስለሌለው ልጅ እንዴት ይኖረዋል ብሏል። ስለዚህ ነስረዲን ፕሊስ ኢንተራፕት። ሚስት ሳይኖረው እንዴት ልጅ ይኖረዋል የምትለውን ጥቅስ ይዘሽ አባት አይባልም ትይኛለሽ። ሌላኛው ኮንፈርሜሽን የምታመጪው ምንድነው? አጋንንቶች ወደ መሐመድ ጋር መጡ። አላህ ልጅ የለውም፣ ሶሪ አላህ ሚስት የለውም፣ ስለዚህ ልጅ የለውም አሉት አጋንንቶች። ስለዚህ እሱን ያዘና አጋንንቶች ምስክር ይዛችሁ አላህ ሚስትም ልጅም የለውም አላችሁ። ነቢያቶች ግን እንደዛ ብለው አስተምረዋል። ያስቀድመው በእስልምና ላይ የለም። ማንም ሰው አላህን አባት አላለው። ያ ሜቢ ፖይንቱ በደንብ ገብቶሻል። ግን ምንድነው እሱ ፊገር አውት ለማድረግ ነው የከበደሽ። እሱ ምንድነው እሱ እኔ እስልምና ላይ እንደማይባል እኮ አውቃለሁ። ዛራ እንደማይባል በቁርአን ውስጥ ደጋግሞ አላህ አባት እንደማይባል ቁርአንም የወረደው አባት የሚሉትን ለማስጠንቀቅ ለማስፈራራት ነው ይላል 18:4 ላይ። እሱ እንስማማለን። እሱን ግን እያልኩሽ ያለሁት እኔ ሙሐመድ ነው እንደዛ ያለው። እሱንም ደግሞ ሙሐመድ ያለው ከአጋንንቶች የሰማው ምስክርነት ነው። ነቢያቶች እንደዛ ብለው አልሰበኩም። ሙሐመድ ያመጣው ቁርአን ውስጥ ግን አዎ አንቺ እንዳልሽው አባት አይባልም ብሏል። ያ ማለት ግን ነቢያቶች አባት አላሉትም ማለት አይደለም። ኤኒዌይስ ነስረዲን ደጋግመ ማይክ እያነሳ ነበረ። በደንብ አስቢበት። እመለሳለሁ አንቺ ጋር። እሺ ሰላም አላችሁ። እንዴት ነህ? አለን። መልካም። ጥያቄውን በደንብ ሰምተዋል ብዬ አስባለሁ። አሁን ያወራ ነበርና አሁን ያወራ ያለው ውስጥ ማለት ነው። ሚዩት ነህ? ሚዩት እንተመለስና አላህ አባት ነው ብለህ ታምናለህ?
አሁን ያወራ ለውስጥ ከአጋንንት አመጣ ያልከውን ቃል ማስረጃ አለ? ምኑን? አጋንንት ኦኬ። አላህ ልጅ የለውም ሚስትም የለውም አጋንንቶች እንዳሉ ወደ ሌላ ወደ አጋንንት ነው አመጣው ሚል ቃል አለ? እስኪ አንተና አላህ ልጅና ኦኬ እሺ አጋንንቶች አሁን ብለህ ነበር ከአጋንንት ምናምን ያመጣ ብለህ ነበርክ። ያ ምስክርነት ከሰጡት ውስጥ አንዱ አጋንንቶች አላህ ሚስትና ልጅ የለውም ብለውታል አለ ለሙሐመድ አላህ እንደዚህ ብለዋልና ጽሁፉን አልሰማሁም። እስኪ ጽሁፉን አምጣልኝና እዚህ ጋር እናንብበት። አጋንንት ከአጋንንት እንዳመጣ ይሄንን መልእክት ይሄንን ቃል ሙሐመድ ኦኬ አንተ ትቀበላለህ? አጋንንት ምስክር አጋንንቶች ለምሳሌ አላህ ልጅና ሚስት የለውም ቢሉ አይደለም እዚህ ጋር አሁን ለእሷ ብለህ ነበርክ እና እስኪ ሊዮች በላይ ላይ ነው ተገለጸው። ምን ላይ ነው ትቀበላለህ ወይ ነው ጥያቄው? እኔ መቀበል ያለ መቀበል አይደለም። እኔው አምጣው እስኪ ትቀበላለህ ወይ? አንተ ብሰጥ ትቀበላለህ? መቀበል አይደለም ይፎይ እዚህ ጋር አሁን እሷን ከአጋንንት እሺ አንብብ እስኪ ቢስሚላሂ الرحمن الرحيم እስኪ ከፍ አድርገው በደንብ ኖ አይደለም ጥቅሱ አይደለም ቁርአኑ ላይ ከፈልክ ያው ከፍሎላል ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ። ምን የሆኑ ጅኒ ቁርአንን አደመጡ። እኛ አስደናቂ የሆነን ቁርአንን ሰማን። እሱ አሉ ማለት ወደ እኔ ተወረደ። ወደ ቀጥተኛ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ማን ነው ይሄንን ያሉት? ሚስትና ልጅ አልያዘም ያሉት ማናቸው? ማናቸው? አይደለም ረጋ ብለህ አንብበው። ቆይ ረጋ ብለህ አንብበው እስኪ ከመጀመሪያ ጋር አንብብ። ከመጀመሪያ አንብብ። ሰውዬ አሁን አነበብኩኝ እኮ ድገመው። እኩል ያለው እኮ አላህ እኮ ነው ለመሐመድ በሎ እኮ ያለው ድገመው። ቆይ ድገመው። ቁል ሁየ ድገመው። አዳምጥ እሺ። ምን እያለ ነው? ሙሐመድ ወይ ይታያል። ሙሐመድ ወይ ማን ነው? ቆይ አቁም እዚህ ጋር ሙሐመድ ወይ ማን ነው? እሱ እንደዚህ ያለው ማን ነው? ሙሐመድ በቁርአን ውስጥ የለም። ስለዚህ በቅንፍ የገባ ነው። ሙሐመድ ወይ ያለው ማን ነው? ቆይ እዚህ ጋር በቅንፍ የገባ ነው ወንድማችን። ሙሐመድ ሚል ቁርአን ውስጥ የለም። ያለው አካል ማን ነው? ቁርአን ውስጥ የለም። ሙሐመድ ሚል ሰውዬ በቅንፍ የገባ ነው። ያናገር ያለው ማን ነው? ሙሐመድ ብሎ ሆይ አይደለ? ሙሐመድ እያለ ያለው ማን ነው የሚልህ? ተረጋጋ። ሙሐመድ ሚለው በቅንፍ የገባ ነው። ይታያል። በቅንፍ የገባ ነው። አረብኛው ላይ የለም ሙሐመድ ሚል። ልታሳየኝ ትችላለህ? እንዳለ አትሆኑ። ሙሐመድ ሚለው በቅንፍ የገባ እንጂ አጭበርባሪ ስለሆኑ ኡስታዞቻችሁ በቅንፍ የከተቱት ነው እንጂ የለም አረብኛው ላይ በቅንፍ የከተቱት ነው። ስለዚህ ተፍሲር ላይ ነው እንጂ ኩል ያለው አላህ እኮ ነው። ለረሱል ሰለላሁ ዐለይሂ ወሰለም በል ያለው አላህ እኮ ነው። አረብሽ። ስለዚህ ጅኒዎቹ ምን አሉ? አላህ ሚስትም ልጅም የለውም ያሉት ጅኒዎች ናቸው። በቅንፍ ተፍሲር አይደለም። አዳምጥ ፕሊዝ። እሺ አላህ ራሱ ነው። ቆይ አትጩሁ። ጣልቃ የምትደራረቡ ከሆነ ቀንሳችኋለሁ። አትባልጉ። ጠጅ ቤት አይደለም። ጠጅ ቤት ስለሆነ ተረጋጉ። ተረጋጉና አዳምጡ ፕሊዝ። ኦኬ። ልጅም ሚስትም የለውም ያለው አላህ ራሱ ነው ያለው ወይንስ ጅኒዎቹ ብለዋል ብሎ ነው ለሙሐመድ የነገረው? አይደለም። ያውን ቦታ አይደለም አንብበው። ሙሐመድ ወይ ያለው ማን ነው? እንደዛ ብሎ ስሙን የጠራው ማን ነው?
ካላ ማይሻል ጭንቅላት ነው ያለህ ማለት ነው። አረብኛው ላይ መሐመድ የሚል የለም፣ በቅንፍ የገባ ነው። ስንት ልንገርህ በእናታችሁ። እፎይ ግን ስትናገር ካላ ተሻሏ ስትናገር አንድ ያስጨርሰኝ ሌስ ቆይ ጣልቃ አትግባ ግን ማለት ነው። ስነ ስርዓት ያለው ንግግር ተናገር። መስማት አለብህ። በቅንፍ የገባው በቅንፍ አማርኛ ላይ የሚከቱት ለማጭበርበር ሐሰተኛ ቀጣፊ ስለሆኑ ቁርአኑ ላይ ጨምረው ቀንሰው ስለሆነ የሚጽፉት በቅንፍ የከተቱት ጻፊዎቻችሁ ናቸው። አረብኛው ላይ ግን መሐመድ ሚል የለውም። አጭበርባሪ ስለሆኑ እኔ ሳውን አዳምጥ። በቃ አትችሉ። በደንብ አስተውሉ። ነቢያቶች በሙሉ የሰበኩት የራስህ ብቻ አታውራ። አንተ ያለ ማሳጃ አታውራ። እፎይ ነገር ደግሞ በስነ ስርዓት አውራ። ይስድብህ ምናምን አትጩሁ። በቃ አትንጫጩ። አሁን ክፈት። እሺ መሐመድ ሚል ካሳየኸኝ ንጽጽር አቆማለሁ እኔ። አሁን ምንም ፓኒክ ሳታደርግ አረብኛው ላይ መሐመድ ሚል ካለ ንጽጽር አቆማለሁ። ይሄን አካውንት አሁኑን አቃጥለዋለሁ። ቀጥል። እናንተን እኮ ኢሜሌት ማድረግ እኮ ቀላል ነው። ኡስታዞቻችሁ ቀጣፊ፣ ተርጓሚዎቻችሁ ሐሰተኛ እና ቀጣፊ ወራዳ። አረብኛው ላይ የለም አለ ካልክ እኮ ከፍተህ ማሳየት ነው። የሌለን ነገር እኔ ከላ አምጣለሁ። ኖረም አልኖረም ግን ስትናገር አንተ ስድብ አትሳደብ፣ ወይም ደግሞ ክብርን የሚነካ ነገር አትነጋገር ነው እኮ የምንልህ። በስነ ስርዓት እየተኛወራ መስማት አልቻላችሁም። የጌታችን ክብር ላቀ ብለው የተናገረው አላህ ራሱ የጌታችን ክብር ላቀ ሚስትም ልጅም አልያዘም ብሎ ራሱን ይናገራል። ያለ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም። አላህ ራሱ እንደዛ ብሎ እየጠራ ነው። የጌታችን ክብር ላቀ ሚስትንም ልጅንም አልያዘም እያለ አላህ ነው የተናገረው ወይንስ ጂኒዎቹ? ከጂኒ የሆኑ ጎሳ እያለው ማለት ነው። መሐመድ የሚለው በቅንፍ የገባ ነው። ኤኒዌይስ አላዲን አቤት አቤት። እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። በነቢያት አስተምሮ ታምናለህ? አዎ። ኦኬ። ነቢያት አላስተማሩም አባት ተብሎ አይጠራም ብለህ ታምናለህ? አዎ። ኦኬ። ስለዚህ ነቢያቶች አምላክ አባት አይባልም ብለው አስተምረዋል ብለህ ነው የምታምነው ማለት ነው? አባት አይባልም ማለት ምን ማለት ነው? አሁን እዚች ጋር አባት ነው ሌላ ነገር ነው፣ አባት አይባልም ሌላ ነገር ነው ማለት አሁን እንዴት ነው? አባት ነው ልጅ አለው እንደዛ ነው ወይስ አባት ልንለው አንችልም ነው ጥያቄ አንተ? አሁን የነቢያት አስተምሮ ነው ብለህ የምታምን ከሆነ ነቢያቶች ፈጣሪ አባት ይባላል ብለው ነው ያስተማሩት ወይንስ አይባልም የሚል ነው ጥያቄ። እንደዚህ አይነት ግልጽ የሆነ እንትን አላልንም፣ ግን አባት እንደማይባል እኔ በበኩሌ አውቃለሁ። ግልጽ የሆነ ነገር ግን እስካሁን አላየንም። አባት አይባልም ምክንያቱም ተብሎ አያውቅማ እስከዛሬ። አባት አይባልም እንደዚህ ተብሎ የወጣ ሐዲስ እኔ እስከማውቀው ድረስ እኔ የለም። አይባልም በፊትስ ተብሎ ያውቅ ነበር? በፊት በነማ ጊዜ? ከረሱላችን በፊት ከመሐመድ በፊት እኔ እንጃ፣ እኔ አላውቅም እሱ። ምክንያቱም አሁን ይሄ ትልቅ እንትን ስለሆነ ቁርአን ውስጥ በጣም በደጋጋሚ የተጠቀሰ ነው። ስለዚህ ነቢያቶችስ ይህን ምን ብለው ነው ያስተማሩት? ይባላል ወይንስ አይባልም ብለው? አላህን አባት ማለት ያለምንም ጥርጥርኛ ሐዋርያቶች በሙሉ አምላክ አባት እንደሚባል፣ ነቢያቶች አባት እንደሚባል እጅግ እልፍ መረጃ ማምጣት እንችላለን ብለው እንዳስተማሩ ሙሐመድ መጥቶ አይባልም እስካለበት ድረስ ማለት ነው። ሁሉም እንዳሉ መረጃዎች አሉ። ነኛ እንዳሉ ማምጣት እንችላለን። ሙሴን ማምጣት እንችላለን። ኢሳያስን ማምጣት እንችላለን። የተለያዩ ሰለሞንን ማምጣት እንችላለን። ዳዊትን ማምጣት አለ። ምሳሌ ትቀበላለህ? አሳየኝና። እሺ ችግር የለውም። እኔ መክፈል ፈጣን ነኝ እኮ እኔ እንደውም ትያለሽ። እሺ አንበቤ ምን ይላል? እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ አይልም? ይህ ምንድን ነው? መጽሐፍ ቅዱስ ዘዳግም ምዕራፍ 14 1 ላይ ሙሴ በጻፈው
እሺ እናንተ የአምላካችሁ የእግዚአብሔር ምንድናችሁ? ልጆች ናችሁ። ስለዚህ ከአንተ መጽሐፍ ቅዱስ እያሳየኝ ያለው አልገባኝም። እኔ እኮ ሙስሊም ነኝ። ከቁርአን ነው እንጂ ማስረጃ ልታመጣ ያለብህ ከቁርአን ከሐዲስ ወይ ከታሪክ እንትኖች እንደዚህ ቁርአን ላይ ካለ ነገር ነው እንጂ። የሙሴ መጽሐፍ ያለው ተውራትን ነው። ተውራትን አንቀበልም እኛ። ተውራት ወረዲ ያለፈበት ነገር ነው። አሁን እኛ የምንመረው ምንድነው? በቁርአን ነው። እርግጠኛ ነህ ማለት ህጎች እና አይደለም። አንቀበልም ማለት አናምንበትም ምናምን አይደለም። ግን ተውራት ለዚህ ኡመት የተሰጠ እንትን አይደለም። በተውራት አይደለም አሁን እኛ የምንመረው። ሐዲስም ረሱላችን ሰለላሁ ዐለይሂ ወሰለም ለማማ ተቀበለው እኮ ልንገርህ፣ ሐዲስ አለ በስትክክል የተነገረ ማለት ነው። ምን አሉ መሐመድ ሰለላሁ ዐለይሂ ወሰለም? እኔ ያለሁኝ አሉ ከዚህ በኋላ ሙሳ ወይንም ሙሳ ወይ ኢሳ ከሁለት አንዳቸው አላሁ አለም ቢመጡና እሳቸውን ብትከተሉ ጥሜት ላይ ናችሁ ብለዋል። ገብቷል አይደል? ለኛ እሳቸውን ብትከተሉ ጥሜት ላይ ናችሁ ብለዋል። ገብቷል አይደል? ደግሞ የቀደሙ ነቢያቶችን ብትከተሉ ጥመት ላይ ናችሁ እኛ እያሉ ረሱላችን ሰለላሁ ዐለይሂ ወሰለም እያሉ ማለት ነው። እናመሰግናለን። ተመችቶኛል ይሄ ነገር። እኔ ከመጣሁ በኋላ የሚለውንም ወይ አስጨርሰኛ። ለምን አታስጨርሰኝ? እችን አንብብ አደረቡ። አሁን ምን አለን? ጥመት ላይ ናችሁ ብለዋል። ነቢያቶችን ከተከተላችሁ አለ። እናንተ ያመናችሁ ሆይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረድነው ሙሐመድ ከዚያም ከበፊቱ ባወረድነው መጽሐፍ እመኑ። በአላህና በመልእክቱም በመጽሐፍቶቹም በመልእክተኞቹም በመጨረሻውም ቀን ምን ማለት አለብህ? ማመን አለብህ። የካደ ሰው በእውነት የራቀን የመሳሳት በእርግጥ ተሳሳተ። አሁን እኮ አንተ እያደረግ ያለኸው አንተ አንተ ምንድን ነው ያልከው? በሙሐመድ እናምናለን፣ በነቢያቶቹ ግን አናምንም። ቁርአን ደግሞ ምን ይላል? አንዴ ይቅርታና ማለት ነው። ቆይ አይደለም ለማምታታት ባትሞክር ጥሩ አይደለም። እዚህ ጋር 3000 ምናምን ሰው አለን። እኔ ትክክለኛውን በማቀው ለማስረዳት እየሞከርኩ ነው። ጥያቄ ከጠየቅኝ በኋላ እስክመልስልህ እንትን በለኝ፣ ታገሰኝ፣ ሙሉን ነገር እስክጨርስ ማለት ነው። ገብቶሃል አይደል? እኔ ያልኩት ምንድነው? በመላእክት ማለቴ ከዚህ በፊት በቀደምት ነብያቶች አናምንም አይደለም እያልኩ ያለሁት። በነቢዩላህ ኢሳ ዓለይሂ ሰላም ጊዜ ሊተዳደሩበት የነበረው መጽሐፍ አለ፣ ኢንጂል የሚባል መጽሐፍ። ገብቷል አይደለ? በነቢዩላህ ሙሳ ዓለይሂ ሰላም ጊዜ ተውራት የሚባል መጽሐፍ ነበር። ያቺ ተውራት በነቢዩላህ ሙሳ ዓለይሂ ሰላም ህዝብ ብቻ ነው። ልክ አንድ ነቢይ ከመጣ በኋላ ከዛ ተውራት ላይ ወይም ነቢዩላህ ኢሳ ለምሳሌ የኛ መጣ ቁርአን ላይ በፊት ከነበሩት መጽሐፍቶች ህጎች የሚቀነሱ የሚሻሻሉ አለ። ለምሳሌ ከዚህ በፊት የነበሩ ህዝቦች የአሳማ ስጋ መብላት ይፈቀድላቸዋል። ተረት ነው እየነገርከኝ ያለው። ሊስን ለምን ተረት አይደለም እየነገርከኝ ያለሁት። በቀደሙት መጽሐፍቶች ታምናለህ አታምንም? በቀደም መጽሐፍቶች አምናለሁ። ኦኬ፣ በቀደሙ መጽሐፍቶች የምታምነው ምን ብለህ ነው? እማምነው ከዚህ በፊት የነበሩ ህዝቦች ይተዳደሩበት እንደነበረ የአላህ ቃል። ቀደሙ መጽሐፍ መልካም የአላህ ቃል ናቸው ብለህ ታምናለህ አይደለ? አዎ። የአላህ ቃል ለዋጭ አለው የለውም? ለዋጭ ከሌለው አሁን አምንበታለሁ በፊት አላምንበት የምትለው ነገር ምንድን ነው? ቃል ያው የአላህ ቃል ለዋጭ አለው ማለት እኮ አላህ በስትክክል እንትን ያለው አይደለም። በመላእክተኞች ለምሳሌ ቁርአን ራሱ አላህ የጻፈው አይደለም። በጅብሪል ዓለይሂ ሰላም እና በሰሃቦች ታገዙ የተጻፈ እንትን ነው፣ ቁርአን ነው። አላህ ራሱ የጻፈው እንትን አይደለም። የአላህ ንግግር ነው። አዎ የአላህ ንግግር ነው። ነገር ግን የተሰበሰበ አላህ የጻፈው አይደለም። አላህ የጻፈው አይደለም። ተውራት ግን አላህ የጻፈው ነው አይደለ? አይደለም፣ አላህ የጻፈው አይደለም። ተመሳሳይ ነው። ይሄም በነብዩ ሙሳ ዓለይሂ ሰላም እንደዚህ የነበረ ነው። እናሲስ እሺ፣ ተውራት አላህ የጻፈው አይደለም? አይደለም። እና ማን የጻፈው? ነገርኩህ እኮ ተውራት ማን የጻፈው? በጅብሪል ዓለይሂ ሰላም በወህይ የሚወጣ ነው። በአንዴ እኮ የወረደ ነገር አይደለም። ቀስ እየተባለ ነው የሚወርደው። ለምሳሌ ቁርአን 38 ጁዝ በአንድ ላይ አይደለም የወረደው። እና ቀስ አንድ ሲወርድ አንድ ወህይ ሲወርድ፣ ለምሳሌ የመጀመሪያው ምንድን ነው? መጽሐፍ አይደለም እንዲያወረደለት
አይደለም መጽሐፍ አይደለም የተሰበሰበ ነው እኮ ለሙሐመድ መጽሐፍ አይደለም የወረደለት የወረደ ነገር እኮ አይደለም። እንደዚህ ከሰማይ ላይ ዱብ ያለ መጽሐፍ አይደለም የተሰበሰበ የአላህ ንግግር ነው። በጅብሪል ዓለይሂ ሰላም አማካኝነት የተላለፈ መልእክት ነው። ለሙሐመድ መጽሐፍ ወርዶለታል የሚሉትስ እንዴት ማለት መጽሐፍ ወርዶለታል ማለት መጽሐፍ አይደለም የወረደለት የሆነ ፊደል እንዲህ ድምጽ ብቻ ነው የወረደለት? አው በድምጽ ነው በጅብሪል ዓለይሂ ሰላም አማካኝነት የመጣ ወህይ ነው የመጣ መልእክት ነው ከአላህ እንጂ መጽሐፍ አይደለም መጽሐፍ አይደለም የወረደ መጽሐፍ አይደለም። እኔ እኮ መጽሐፍ መስሎ የነበረ መጽሐፍ አይደለም። ናና እሺ መጽሐፉ መውረድ አሸናፊው ጥበበኛ ከሆነ አላህ ነው ይላል። ታዲያ ተንዚል ልኪታብ ሚነላህ ልዓዚዝ ልሐኪም ይህ ታዲያ ምን ሆነ? እና መጽሐፍ አይደለም የወረደው የወረደ ነገር አይደለም። እንደዚህ ቁጭ ያለ ዱብ ያለ ነገር እኮ አይደለም እኮ ምን ሆነ ነው? ስለዚህ አላህ የተገባቦት እጥረት አለበት ማለት ነው። መጽሐፍ አይደለም የወረደው አልከኝ፣ እሱ ደግሞ መጽሐፍ ነው የወረደው ይላል። ኤኒዌይስ አሁን ወደ ቶፒኩ ልመልስህና ቤት የምትሄድ እዛ አለኝ ባይዘ ሉስ አድርገሃል። ለሙሳም አላህ ጽፎ ነው የሰጠው መጽሐፍ አታውቅም ይመስለኛል። እሱን ተውራትን ጽፎ በእጆቹ ጽፎ ከትቦ ነው የሰጠው በእጆቹ። ያ ቢት እንትን ታደርገኝ ቻሌንጅ ታደርገኛለህ። ቻሌንጅ አድርገኝ። እኔ ካላመጣው ንጽጽር ላቁም፣ አንተ ካመጣውብህ ከእስልምና ውጣ። ከእስልምና ውጣ። እንደዚህ ዝም ተብሎ የሚወጣበት እንትን አይደለም። እኔ እኮ ሙሉ ሰው አይደለሁም። ግማሽ ሰው ነው የማውቀው ነገር አለ። ሴቶቹ ብቻ መስሎኝ ነበር እኮ ጎዶሎ። አንተም ጎዶሎ ነው። ኧረ ሴቶቹ ናቸው ምሳሌ በትምህርት ማያውቅም። ኤኒዌይስ ባክ ቱ አወር ቶፒክ። ሙባ እንኳን ደህና መጣ። ሙቤ ብሩክ ሰላም ብያለሁ። ሰላም ፎዬ እንደምን አላችሁ? ሰላም ብያለሁ ሁላችሁንም። የክርስቶስ ሰላም ከእኔም ከእናንተ ከሁላችንም ጋር ይሁን። አለው ፎይሻ ሙቤ እንኳን ደህና መጣ ብያለሁ። አንተ ብለህ ነበረ ነብይን መልእክተኛ ብለህ ነበር። አሁን ደግሞ ረሱልን መልእክተኛ ነብይ ስል ነብይ ነው አልከኝ። እኔስ ታዲያ ነብይ ምን አይነት ነብይ ማለት ምን ማለት ነው? ነብይ ማለት ምን ማለት ነው? ረሱል ነው ስልህ መልእክተኛ አልከኝ። ነብይ ስልህ ነብይማ ነብይ ነው አልክ። ረሱል ማለት ከአምላክ ዘንድ ነብይና ረሱል ይለያያሉ አልክ። ጨረስን። መጠየቅ ይቻላል። ትርጉሙ አንድ ነው? አንድ አይደለም። እኔስ ሐሰን ኦኬ፣ አላህ አባት ተብሎ ይጠራል? ወይ ልጠይቅህ ነስ እኔ ልጠይቅ ነው የገባሁት። ጥያቄ በኋላ ነው መቀበለው፣ አሁን አልቀበልም። መጠየቅ አችልም። በኋላ መጨረሻ ላይ አመለሰም መጨረሻ ላይ ባይዘ ኢምራን ያነሳው ላይ ኢየሱስ ነቢይ ዘጸጋ አይደለም። ነቢይ ተብሎ ሊጠራ ግን ይችላል። ከነቢያት አንዱ አይደለም። ቆይ ከነቢያት አንዱ ስላልሆነ ማለት ነው። ከነቢያት እንደ አንዱ ስላልሆነ ማቴዎስ ወንጌል ምዕራፍ አትያዛ። ብቻህን ለማውራት አትፈልግም። ቆይ ምላሽ እየሰጠው ነው እንጂ እኮ ለአንተ አይደለም። ለምን ፓኒክ የምታደርገው? አላቅም አልክ እኮ በቃ ነው እንድጨንቀህ ፈልገህ አላልኩም። መቼ አላልኩም? አላቅም ብያለሁ። አሁን ታፌ ወጥቷል።
እሺ አላህ አባት ተብሎ ይጠራል? አባት ማለት ምን ታስቦበት ተሆነ ነው የሚጠራው። ወልዷል ከሆነ አልወለደም። የፈለግከውን አስብበትና በፈለግከው ኢንተርፕሬቴሽን አላህ አባት ተብሎ ይጠራል? በፈለግከው አስብበትና አንተን ይረዳኛል ባልከው ወልዷል ከሆነ አልወለደም አባት አይባልም። ቆይ አንተ በፈለግከው ሂድና አልኩህ። አንተ ይጠቅመኛል በዚህኛው በኩል ብተረጉመው ይጠቅመኛል ባልከው ሂድና አባት ተብሎ ይጠራል። እኔ በማስበው እኔ በምፈልግበት ሳይሆን አንተ በፈለግከው አድርገውና አባት ተብሎ ይጠራል። አይጠራም። በቃ ፔሬድ። ስለዚህ ማይጠራ ከሆነ ምን ታስቦበት በምን እንዴት ከሆነ ለምን ትለኛለህ ካለ ከስር ያሉትን ልሸውድበት ማለት ነው። በየትኛውም ሎጂክ በፈለግበት ተናገር ብለሃል። ወደዛ አታምታታ። አንተ ማምታታት እንጂ ማስረጃ አታውቅም። ያው ሲናገሩህ እንትን መያዝ ማምታታት እንጂ ነው። ብዙ ጊዜ ባልገባም አዳምጣለሁ፣ እከታተልሃለሁ። ለዛ እኮ ነው ያለው። እኔ ሲምፕል ኢዚ ጥያቄ ስጠይቅህ what happened? I still get to some audience. Okay. ለጠየቀህ ነው የመለስልኝ እያልኩ ነው። እሺ ተረጋጋ። እግዚአብሔር ሚስት አለው? አላህ ሚስት አጥቶ እየጮኸ ነው፣ እየፈለገ ነው። ፈጣሪ በእነዚያ አይገለጽም። አጥቶ አይደለም አይፈልግምና ነው የለውም፣ ይፈልጋል። ሱረቱ አንቢያ ላይ አይ ቲንክ ቁጥር 7 17 ላይ ከሁር ላይ አይኖች ሁሉ ሊወልድ ይችላል።